ይህ አዋዜ ልዩ ዘገባ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ለኒውክሌር ቦምብ የተቃረበውን የበለጸገ ዩራኒየም እጃቸው ውስጥ ለማስገባት ከዚህ በፊት ተነድፎ የተረሳውን አማራጭ ፔንታጎን እንደገና ማንሰራራቱ ተሰማ። ትንተናው በዚህ ላይ የቀረበ አዲስ ሪፖርትን ሲጠቅስ ዕቅዱ በአሜሪካና በእስራኤል የአየር ድብደባ የተጎዱትን ፎርዶና ኢስፋሃን የዩራኒየም ማበልጸጊያ ዋሻዎችንና እንደዚሁም ከሌላው የተመታ የኒውክሌር ማብለያ ጣቢያ ናታንዝ አጠገብ ከሚገኘው የፒካክስ ተራራ ከርስ ውስጥ የተንሰራፋ ከተባለም አዲስ የኒውክሌር ማብለያ ተቋም ውስጥ የበለጸጉትን ዩራኒየሞች ፈልጎ ማግኘትና ይዞ መፈትለክን ያካተተ በሺህ የሚቆጠሩ ወታደሮችን የሚያሳትፍ ጊዜያዊ ወረራ ነው። ኢራን በሳተላይት ፎቶግራፍ የላይኛው ጎርባጣ አካላቱ የኩላሊት ነቀላና ተከላ፣ የሐሞት ጠጠርና የትርፍ አንጀት ቀዶ ጥገና ሰንበሮች ያረፉበት የሚመስለው ፒካክስ ተራራ ከርስ ውስጥ ኢራን በሺህ የሚቆጠሩ የዩራኒየም ማብለያ ሴንትሪፊዩጆችን አስገብታበታለች ተብሎ ታምኗል። ይህ በጠላት ግዛት ውስጥ ብዙም የድንገተኛነት ዕድል ሳይኖረው የሚካሄድ ጊዜያዊ ወረራ ነው። የኢራን እስላማዊ አብዮተኞች ክንድ፣ እስላማዊ አብዮታዊ ዘብ ኮሩ፣ መደበኛው ጦርና ባሲጅ ሚሊሻ በዚህ ዐይነቱ መራራ የሰው ለሰው ተፋልሞ ሲዘጋጁና ሲቋምጡ ቆይተዋል ለወራት። የአሜሪካ ሺዎች የኃይላት ስብጥር መቺ ኃይል ወደዚህ ዘመቻ ዩራኒየም ዘረፋ ሲገባ ኢላማ የሚያደርጋቸው ስፍራዎች ውስጥ ወይም አካባቢ ስለሚጠብቀው የጠላት መከላከያ ደፈጣ ብቻ ሳይሆን ነፍሱን ሸጦ አድኖ ሊወስደው የመጣው ነገር በትክክል የት በስንት መጠን እንዳለ እርግጠኛ አይደለም። የምድራችን ልዕለ ኃያል የጎረቤት ቬንዙዌላን ፕሬዚደንት ከቡ መኝታ ቤታቸው ብርድ ልብስና አንሶላቸውን ገልጦና ገፎ በቢጃማ ከነባለቤታቸው ጠፍሮ በሄሊኮፕተር አሳፍሮ ወደ መርከብ ገልብጦ መልሶ ወደ ሄሊኮፕተር አዙሮ ኒውዮርክ አጠገብ ወህኒ ቤት ማስገባቱ አይዘነጋም፣ በቅርብ በፈጸመው ጀብዱ። ይሁንና በዚህኛው ዘመቻ ተልኮ መቼ እንደሚካሄድ እርግጠኛ ቀን ያልተቆረጠለትና ግልጽ የሆነ መውጫ የሌለው ነው ይላሉ ተንታኞች። አሜሪካ ለዚህ ስትዘጋጅ ከዝችው መዘዘኛ ኢራን ጋር በተፈጠረ ተመሳሳይ መቋጫ የለሽ ፍጥጫ የተነሳ የዛሬ 46 ዓመት በፈረንጅ 980 ያካሄደችውንና የከሸፈው ዘመቻ ትዝታ በቁሙ ያባንናታል። አሁን 47ኛ ዓመቱን የያዘው የኢራን እስላማዊ አብዮት የሻው ዘመነ መንግሥትን በካልቾ ፈንግሎ ቀጥሎ ያደረገው ነገር ትልቋ ሰይጣን የሚላትን አሜሪካ ኤምባሲ ተቆጣጥሮ ዲፕሎማቶቿንና ቤተሰቦቻቸውን የቁም እስረኛ ማድረግ ነበረ። ያን ጊዜ የዋይት ሃውስ ገዢ የቀድሞ ፕሬዚደንት ጂሚ ካርተር ነበሩ። አሁን በሕይወት አይገኙም። ከፍተኛ ዲፕሎማቶቻቸውን ለማስለቀቅና የአሜሪካንን ብሔራዊ ሐፍረትና መሳቂያነት ለመቋጨት በዲፕሎማሲና በማዕቀብ ጫና 6 ወር ቢታገሉም አልቻሉም። የኢራን አብዮተኞች በቀላሉ አይሰበሩም፣ በቀላሉ አይሉም። በመጨረሻም የፖለቲካ ጫና የበዛባቸው ፕሬዝደንት ጂሚ ካርተር አንድ የተወሳሰበ የነፍስ አድን ዘመቻ እንዲያቅዱ አስገድዳቸው። ዘመቻው የንስር ጥፍር የሚል ስያሜ ወጣለት። ነገር ግን ንስሩ ከመሬት ሳይነሳ
ክንፉን ሳይዘረጋ የተሽከርካሪዎች ሜካኒካል ብልሽት ለ8 የአሜሪካ ወታደሮች ሞት ምክንያት የሆነ የአንድ ሄሊኮፕተርና የአንድ ትራንስፖርት አውሮፕላን ግጭት ዕቅዱ ምስጢራዊነቱ ጠፍቶ ቴሄራን ሳይደርስ በረሃ ላይ በክሽፈት ተጠናቀቀ። ጂሚ ካርተር ከአንድ የሥልጣን ዘመን በላይ ሊሄዱ ካልቻሉበት ዋነኛው ምክንያት አንዱ ይህ ክሽፈት ነበር። ይሁንና የአሁኑ የአሜሪካ ጦር ከዛን ጊዜው በብዙ የበለጠ የበሰሉ የልዩ ዘመቻዎች እዞችና የ10 ዓመታት የውጊያ ልምድ ያለው ነው ይላሉ ተንታኞቹ። ቢሆንም ግን ይላሉ መለስ ብለው፣ ቢሆንም ግን ቴክኖሎጂ መልክዓ ምድርን፣ ሎጂስቲክን ወይም የጠላትን እርምጃ አያስቀርም ወይም አይሰርዝም። የፕሬዚደንቱ ወሳኝ ውጤት መፈለግም ለአደጋ የተጋለጠውን ዕቅድ ፍጹም አያድርጎም ይላሉ። ትራምፕ የኢራን አብዮተኞች ኒውክሌር ሲጨብጡ ከማይ በሞት ይሻለኛል የሚለው ቁርጠኛነታቸው እንዲህ አይነት ደፋርና አደገኛ ዕቅድ እንዲቀበሉ ሊያስገድዳቸው ቢችልም የካርተር ነገር እንዳይደርስብኝ የሚለው ፍራቻ ግን ውስጥ ውስጡን እየበላቸው መሆኑ አይካድም ይላሉ። ባለፈው ሰኔ ወር ስለዚህ ዩራኒየምን እጅ አስገብቶ የመፈትለክ ዘመቻ ጋዜጠኞች አንስተው ሲጠይቋቸው እናንተ ደግሞ ጊዜው ገና ነው ስለዛ ለማውራት በማለት ጥያቄውን ባይቀበሉትም ነገር ግን ጂሚ ካርተርን መሆን አልፈልግም ማለታቸው አልቀረም። ዕቅዱ በ1980 የታቀደውንና የከሸፈውን ዘመቻ የንስር ጥፍር በውስብስብነት በእጅጉ ይልቀዋል። ያን ጊዜ የካርተር ኃይሎች ታጋች ዲፕሎማቶችንና ቤተሰቦቻቸውን ቢያንስ የት እንደነበሩ በአብዛኛው ያውቁ ነበረ። በአሁኗ ኢራን ግን ኢራን መሰወሩ ከቀናት ወደ 90% ደረጃ በማበልጸግ ከ10 እስከ 11 አቶሚክ ቦምብ ልትሰራበት የሚያስችላትን 60% የበለጸገ 440 ኪሎ ግራም ዩራኒየም በኒውክሌር ጣቢያዎቿ ተከፋፍሎ ተሰራጭቶ ይሁን ወይም ወደ ሌላ ያልታወቀ ቦታ ስፍራ ወስዳው እንደሆነ መቼም ላናውቅ እንችላለን ይላሉ ተንታኞች። አንዳንድ የአሜሪካ ባለሥልጣኖች እንደሚያምኑትማ የዓለም አቀፉ አቶሚክ ኤነርጂ ኃይል ፈታሾች ይህ መዘዘኛ የበለጸገ ዩራኒየም የት እንዳለ ካወቁ 9 ወራት አልፏቸዋል። በሌላ አነጋገር ባለፉት 9 ወራት ውስጥ ኢራን ይህን የበለጸገ ከ10 እስከ 11 አቶሚክ ቦምብ ሊሰራላት የሚችል መዘዘኛ ዩራኒየም የት በውል እንደደበቀችው አያውቁም።